በ11 ክፍለ ከተማ በመቶ ምናምን ቀበሌ የነበረው ያ ወረዳ ስላሉት ወረዳ ተከፋፍላለች አዲስ አበባ ማለት ነው። በዚህ ሂደት ውስጥ ስታየው ምንድነው ለውጡ? ኢቭን በወያኔ ጊዜ ማንንም ሰው ወደ አዲስ አበባ መጥቶ መኖር ይችላል፣ ችግር አልነበረም። እውነት ለመናገር regardless of any difference ማለት ነው። ኤትኒክ ባክግራውንድ ያው እሱ ይመረመራል፣ የማይቀር ነው። የሆነች ነገር ለመስራት ስትቀጠር እኔ ፖሊስ ስትቀጠር ብሄር ምናምን የግድ ነው። አስታውሳለሁ በጣም አሁን አንተ ምን ደስ ይለኝ ነበር ብትኝ ባልናገር ደስ ይለኝ ነበር፣ ግን it was compulsory በቃ የግድ ስለነበር ብሄር ተናግረሽ ነው የምትገቢው ማለት ነው፣ ይጻፋል ማለት ነው። ያ እሱ ብቻ አይደለም የሚያስገርመኝ እኔ ፖሊስ ተቋም ውስጥ በነበርኩበት ጊዜ በየ3 ወሩ ቅጽ ይሞላል። በየ3 ወሩ ማለት ያው ሰዎች ራሳቸውን አፕዴት ያደርጋሉ። በብሄር አፕዴት አይደረግም አይደል? አንዳንዶች ነበሩ በጣም አይሮፕ ነው ብለው ነው በየ3 ወሩ አፕዴት ይደረጋል። ለምሳሌ በትምህርት ኦፍ ኮርስ አንድ ሰው ለምሳሌ ዲፕሎማ ካለው ዲግሪ ሊሰራ ይችላል። ዲግሪ ያለው ሰው አልፎም ቢሆን ማስተርስ የሚሰሩ ሰዎች አሉ። ብቻ በየ3 ወሩ አፕዴት ይደረጋል እና ቅጽ ይሞላል ማለት ነው። እና ያው ሲመጣ ፎርማቱ ሁሉም ነገር ነው አፕዴት የሚደረገው። ስም አፕዴት አይደረግም በፍርድ ቤት ካልቀየርሽ በስተቀር። ነገድ የምትይው ነገር ምናምን አፕዴት አይደረግም። ኦሬዲ በቃ መታሰቢያ ቀጸላ ከኢትዮጵያ ውስጥ ካሉ ነገዶች አንዷ ነች። ያው ይታወቃል፣ ተመዝግቧል። ለሱ ያው ይሞላል እንጂ እንደየሁኔታው ያው ታውቃለህ፣ በዱላ ሰዎች የሚቀይሩት ያው የውሻዋን ታሪክ ታውቃለህ አይደለ? ደብድበን ኤግዛክትሊ በግነኝ ብላለች ምናምን ብለው ያሉ በዛ ሁኔታ አስበውት ወይም አንዳንድ ሰው ደግሞ አሁን በዚህ ዘመን የማየውም ደግሞ በዛም ዘመን የሆነ ቦታ ላይ አለብኝ ይሄ ዘር ምናምን ብለው በዛ ሲስተም ውስጥ ለማለፍ ፖለቲካው የዘር ሲሆን የጎሳ የጎጥ ምናምን ሲሆን እዛ ውስጥ ሰው በዛ ውስጥ ገብቶ ችግሩን ለማለፍ የሚያደርገው እንቅስቃሴ አለና ለዛ እድል በመስጠትም ሊሆን ይችላል። ያው እውነተኛ ታሪክ ልንገርሽ በዚህ አጋጣሚ እሱን ካነሳሽ ማለት ነው። ማጠብቂው ነገር አንዳንዴ ይሆናል እንዳልኩሽ ጀነሪካሊ ስፒኪንግ ነገድ አይቀየርም። ስም እንኳን ሊቀየር ይችላል ማለት በፍርድ ቤት ለምሳሌ መታሰቢያ መባል አልፈልግም ከዚህ በኋላ ብትይ ሪዝን አውት ማድረግ አለብሽ፣ ጀስቲፋይ ማድረግ አለብሽ። በፍርድ ቤት ይጸድቅና አሁን እንግሊዝ ሀገር እናንተ ሀገር እኔ አሜሪካን ሀገር ስም መቀየር ምንም ችግር አይደለም። ሪዝን ብቻ ነው እዛው ችሎት ላይ ቀርበሽ ለምን እንደምትቀይሪው በእንዲ ወንጀል ብቻ አትስሪ። በቃ በእንዲ መጠራት አልፈለኩም ካልሽ ወይም በመታገቢው ሰው ስም መጠራት ፈልጋለሁ ካልሽ መብትሽ ነው፣ ምንም ችግር አይደለም። በእኛ ሀገር ሁኔታ ግን ያው ትንሽ ፕሮሰስ አለው። ፍርድ ቤት ማስቀየር ትችያለሽ ማለት ነው ድሮ ከማስታውሰው ነው። ከዛ ውጪ ስም አፕዴት ብዙም አይደረግም፣ ነገድ አፕዴት አይደረግም። ግን ምን አጋጣሚ መሰለሽ ነው ኦፊሰር ከሆንኩ በኋላ የሰው ኃይል በነበርኩበት አንድ መምሪያ ውስጥ የሰው ኃይል አስተዳደር ሆኜ ሰርቻለሁ። እጅግ የማልጠብቀው አንድ ገጠመኝ አጋጠመኝ። በጣም መቼም ሊሆን ይችላል ብዬ የማልጠብቀው በአዲስ አበባ ፖሊስ ታሪክ ውስጥ እንደዚህ አይነት ነገር ኢቭን ታዩ ኦፊሰር ሆኜ ተራ ወታደር ሆኜ አላውቅም፣ አጋጥሞኝ አያውቅም። እና ይሄ ሰው ፖሊስ ኮሌጅ አብሮኝ የተማረ ነው እንደኔ ምናምን ካዴት ኦፊሰር የነበረ እና ይብዛም ይነስም በጣም ምግባባው በኔ መምሪያ ውስጥ ምናምን የሚሰራ ሰው የነበረ ሰውዬ የሆነ ታይም ላይ ከ97 ምርጫ በኋላ ነው ትዝ ይለኛል ይሄ 3 ወር ቀስ ሲሞላ ያው ሩቲን ነው የተለመደ ነው። ስምሽ አይቀየርም፣ ትምህርት ደረጃሽ ሊቀየር ድሮ የነበረሽ ምናምን የሆነ ዲግሪ ልትሰሪ ትችላለሽ። ኦኬ ዲግሪ የትምህርት ደረጃ የሚባለው ነው ዲግሪ ተብሎ ይሞላል ማለት ነው። ለምን ጀስቲፋይ ታደርጊያለሽ የተመረቅሽበትን ሰርቲፊኬት ይዘሽ ትመጫለሽ። ዲግሪ ሊሆን ይችላል ዋትኤቨር ማለት ነው። ከዛ እዛ ያለው ኃላፊ እኔ አሁን የሰው ኃይል አስተዳደር ኃላፊ ሆኜ ስለሰራው ያው እንደዚህ አፕዴት ሲደረግ በተለይ ትምህርት ላይ ነው ብዙ ጊዜ እንዳልኩሽ ይዞ ይመጣል። ይሄው እንደዚህ ግራጁዌት አደረኩ ምናምን በጣም አሪፍ አፕሪሺየት አድርገሽ ምናምን ይሞላልታል ማለት ነው። እና በስነ ስርዓት ምናምን ኃላፊ አይዞት ያው ኃላፊ እንደሆነ ፈርሜበት ምናምን ነው እዛ ጋር አፕዴት ይደረጋል። ከዛ ምን ተፈጠረ መሰለሽ ማልጠብቀው ሰው የራሴ ኮርስ ምናምን የነበረ ሰው ነው ነገ እንደሚለው ጋር ትግሬ ብሎልኝ መጣ ማለት ነው። እኔ ምንም አልገረም ማለት መብቱ ነው በመሰረቱ፣ ግን እንደዛ አይነት ነገር ታይቶም አይታወቅም። አንፕሬዚደንትድ ደግሞ ዝም ብሎ ተራ ምናምን ሰው ምናምን አይደለም። እና
ኦፊሰር ኳሊቲ የሚባል ነገር አለና ይዛን ኦፊስ ማድረግ አለብኝ ብሎ ወስኗል እና እንደዛ ሲመጣ እንዴ ማመን አቅቶኝ ማለት ነው እና እዛ ጋር ያለው የሚሰራው ሰው ይዞልኝ መጣ እንዴ እንደዚህ ምናምን አይ ነው ተሳስተሃል እሱማ እንደዚህ ነው አቃለው አለ ረጅም ጊዜ የነበረው ነገር ስለማቀው አንድ ኮርስ አብረሽ እንደነበረ በየጊዜው የሚሞላውን ቅጽ ለየጊዜው አቀዋለሁና አይ ተሳስተን ማስተካክለው ምናምን ስራ እንደዚህ አይ ነው ራሱ እኮ ነው የነገረኛል አላምንም አልኩት እንዴ አላምንም እንዴት ምናምን እንደ ስሙን ነው መጥራት አልፈልግም ስሙን ጠርቼ እንደዚህ አለ እንዴ ማመን አቅቶኝ ጠራውት ቀጥታ ሄጄ ምንድነው ምናምን ሳሚ ይለኝ አንተ ከመጆዲ ነው እንደዚህ ምናምን እንዴ ቀየርክ እንዴ ብሄር ማለት ያው ስለሚደብረኝ ነው ነገድህን ቀየርከው እንዴ አልኩ አው ለምን አይ እኔ እኮ እንደዚህ ነው እንጂ አባቴ ቄስ ነበሩ እዛ እኮ ሄጄ እኮ ስለተወለድኩ ነው እንጂ እኔ እኮ ነኝ እንደዚህ ነኝ አይደል እና እስከ ዛሬ ምን ትሰራ ነበር ታዲያ ዛሬ ነው እንዴ ታየ አልኩትና ኤንዌይስ እኔም ከዛ በኋላ ብዙ ያው አልቆየሁም ግን በጣም አስገርሞኝ መብቱ ነው እንግዲህ በቃ ይቀየርልኝ ካለ አይቀየርም ከቀየረ በኋላ እድገት አግኝቷል አላገኘም ነው በዲፓርትመንት ውስጥ ነው ዋናው ጥያቄ እሱና አንድ የሆነ ነገር እንዳገኘ አውቃለሁ እድገት አልለውም እድገት ሳይሆን ምን የሚል ነገር መጣ መሰለሽ በዛ ግርግር ተስፋ ስለቆረጡ ከሻለቃ ማዕረግ በላይ ያላቸው ሰዎች ቦታ ምናምን እንደዚህ ምናምን የሚል ነገር መጣ ተቀውጤ በምርጫው የአዲስ አበባ ህዝብ ሆ ብሎ በተነሳበት ሰዓት ማለት ነው 97 እና ምርጫውን ተከትሎ እስከ 90 በተለይ 98 ላይ ነው ታሪክ ማውራሽ ከሻለቃ በላይ በ90 ካሬ ምናምን ይወሰድ ተብሏል ምናምን እኔ አንደኛ ሙሉ መቶ አለቃ ነኝ ያለውበት ቦታ የሻምበል ቦታ ነው ለማይክሮ ሰከንድ ማላስበው ግን በሰምሽ ምንም ነገር መኖር የለበትም እና እኔ ለማይክሮ ሰከንድ መስሉ ላስበው ማልችልም የሚገርምሽ አሁን ምልሽ ሰው እዛው ውስጥ ገብቶ ምናምን ከሰዎቹ ጋራ ፈቅደውለታልና ያንን አገኘ በቃ እኔ አሁን ለማመን የሚቸገረው ነው እንዲህ አይነት ነውር ማለት ነውና እንደኔ ተምሮ በከበር ምናምን ቃል ኪዳን ገብቶ ተንበርክኮ ልክ እኔ እንዳረኩት አብሮኝ በስነ ስርዓት ተምሮ ተንበርክኮ ዜጎችን ሊያስቀድም ሀገርን ሊያስቀድም ነው ቃል የገባው ሀገርን ህዝብን ለማገልገል መንግስትን አይደለም መንግስት ይመጣል ይሄዳል አይደል ግን ሀገሬንና ህዝቤን ነው at any possible time ሀገሬን ላልከዳት ምናምን በክብር ህዝቤን ላስቀድም ብለሽ ነው ቃል የምትገቢው ማለት የነሱ ቃል ማስገቢያ የህገ መንግስቱ ምናምን የሚሉት እኔ እነሱ እንደዛ ሲሉ እኔ ቃል መገባው ለራሴ ሀገሬን ዳር ድንበሬን ስንት ጀግኖች የሞቱላትን ሀገሬን ዳር ድንበሯን ህዝብ ይሄ በክብር በቃ የምናገለግለው ህዝብ የሚወደን ህዝብ ቆሞ ምናምን ሰላም የሚለን ስናልፍ ምርጥ መኪናውን አቁሞ እባክህ የፈለክበት ቦታ የምትሄድበት ቦታ ልሸኝ የሚለኝን ህዝብ ማገልገል ለኔ እኮ ነው ከሚሊዮን ብር በላይ ነበር ለኔ እንዴት እንደምወደው አጠይቅ ይሄንን የህዝብ ፍቅር ማለት እና ምለብሰው ልብስ አድንቆ ምናምን በቃ ዩኒፎርሜን ቆሞ አድንቆ መኪና ቆሞ አድንቆ ምናምን ነው የሚያልፈው እኔ የለበስኩትን ካኪ ማለት ነው የሚያምር ካኪ ማዕረጌን ምናምን እንዴት ደስ ይላል ለባበስ እባክህ ሁሉም እንደዚህ ቢለብስ ምናምን እኔ ስለራሴ ማውራት አልፈልግም ግን እንዲህ አይነት ፍቅር ነው አይቼ ያደኩት እኔ በዛ ቤት ውስጥ በአዲስ አበባ ፖሊስ ውስጥ ማለት ነውና እንዲህ የሚለኝን ህዝብ እኔ ምን ስለሆንኩ ነው 90 ካሬ ለብቻ ምናምን ወስዶ ሀገሬ ሲያልፍላት ያልፍልኛል ሀገሬ ሲኖራት በቃኝ እኔ እንኳን ብል ምናምን ትሸልመኛለች ትሰጠኛለች እኮ ለምን እንደዚህ አክብራኝ ማለት ለሰጠው አገልግሎት ብላ ከዛ ውጪ ሀገሬ እየተጎሳቆለች ህዝቤ እየተሰቃየ ምናምን ነገር እጅግ አሳዛኝ ነው ብቻ ያ ነገር ያሳዝነኝ ነበር ያ ብቻም አይደለም ያልተገባ ተግባር ሲፈጽም ያስቆጥ ነው እጅግ በጣም አዝኜ ወቀስኩት እንዴት አንተ ከነሱ ጋር ቆመ እንዲህ አይነት ድርጊት ትፈጽማለህ አንተ ህግያውክ ተመረ እንዴት እንዲህ አይነት ድርጊት ትፈጽማለህ ያልኩበት ጊዜ እንደነበረ ተዚህ ላይ ምናልባትም አንዳንድ ለመልቀቄ ምክንያቶች አሉ ነጥቦች አሉ ኃይለኛ አምላቸው ከነኛ ውስጥ አንዱ ይሄ ነው አንድ ጊዜው የኔ ነው ብሎም ያሰበ እንባ የሥርዓቱ እንባ ነኝ ብሎ የሚያስብ ሰው ያልተገባ ተግባር ቢፈጽም እንኳን ትክክል ባይሆንም እንኳን በቃ ወይ ጊዜ እንደዚህ ያባልጋል ምናምን ብለሽ አይተሽ አዝነሽ ልታልፊ ትቻለሽ ከቻልሽ ታስቆሚያለሽ አለበለዚያም ወደ ውስጥሽ ታዝኛለሽ ግልጽ ነው ነገር እንዳንቺ ምናምን አይ እንባ ስትል ይሄንን የአዲስ አበባ ልጅ ብቻ ነው የሚያውቀው እንባ የምትለው ቃል እንባ የምትያቸው ምናምን እንዴት ነው እንባ በቃ ይሄ በቃ የኔ በቃ ጠበቃ ነው ለሥርዓቱ የኔ ነው አይነት ነገር ማለት እንባ የሚባሉት እነሱ ናቸውና እንደዚህ አይነት ነገር ነበረ እና በጣም የሚያሳዝነው የማትጠብቂያቸው ሰዎች ያለው ነገር ያደርጋሉ የማትጠብቂው ሰው ጥሩ ነገር ሲያደርግ ልክ እንደምታዩ ነው እጅግ ከባድ ክብር የምትሰጪው መታከብሪው የምትወጀው ሰው ጭምር
ጊዜን መሰረት አድርጎ ሁኔታዎችን ግምት ውስጥ በማስገባት ያልተገባ ተግባር ሲፈጸም እጅግ ልብሽ ይደማል ያዝናል ውሳኔ እንድትወስኝ ያደርግሻል አይሽ እንደዛ ነው እና እኔ አንድ በጣም ሌላው መጨመርልሽ አስታውሳለሁ 98 ምርጫ ወደ ግል ጉዳይ ሄደም ያነሳሽው ታሪክ ተያያዥ ነው ኦፍ ኮርስ ግን በጣም አልጠብቀው ያን ጊዜ ሻለቃ ማድረግ የነበረው ሰው የሰሜን ሰው ነው የትግራይ ሰው ነው እሺ እንደዛ ግልጽ ላድርገውና በአንድ ኮማንድ ፖስት ላይ ያለን ጧት የአዲስ አበባ ታክሲ አድማ ሲመታ መቼም ትዝ ይልሻል ታክሲ ድራይቨሮች አድማ እንዴት እንደመጡ ድምጻችን ይከበር ነው እኮ እና አንድም ታክሲ ለአንድ ሳምንት በመሰረቱ ሁለት ጊዜ ወይም ሶስት ጊዜ ነው አድማ የመቱት ያ በዛ ጊዜ በእውነቱ ለስርዓቱ እጅግ አስደንጋጭ እንደነበር አስታውሳለሁ እና አንድ የስርዓቱ እንባ የሆነ ሰው በጣም የሚገርምሽ ጧት የመጀመሪያ ስራ ተነስተን ስራ ስንጀምር እንባዎቹ የመጀመሪያ ስራቸው በዛ እንዲህ አይነት ክስተት ወቅት መጋረጃ ገልጠው የሚያዩት አስፋልት ነው በጣም ይሸበሩ ነበር አይደለም እነዚህ ቀመጾችና እንትኖች በጣም ያሸብራቸው ነበር እጅግ በጣም ያስጨንቃቸው ያሸብራቸው ነበር ዛሬም ደገሙት አይነት ነገር ማለት ነው ሳምንት ሙሉ ነው የቆየው አስሬና በተለይ የመጀመሪያዎቹ 2 3 4 ቀን የሚሰጠው ማስጠንቀቂያ በሚዲያ ታስታውሻለሽ ወስዳለን ላይሰንስ እንቀማለን እንደዚህ የታክሲ ማህበር ምናምን የማህበሩን አመራር አባላት በህግ እንጠይቃለን ቅብር ጥሰው እንደዚህ አይነት የተለመደ ነው ስለዚህ ዋው ማታ መግለጫ ተሰጥቷል ዋው ነገ ጠዋት ይወጣሉ ምናምን ይላሉ ግን ጠዋት ወፍ የለም ጠዋት ሲነጋ ማለት አሁን ታክሲ የለም ብሎ በምክንያት ቀርቶ ትምርት የለም ምን የለም ቤታችን ቁጭ ብለን ነበር አስታውሳለሁ ኤግዛክትሊ እና ጠዋት ሲነሱና መጋረጃ ልክ ሲገልጹ የመጀመሪያ የሚያዩት አስፋልት ነው ፊታቸውን ሳይታጠቡ እኮ አስፋልት ሲያዩ ወፍ የለም እንኳን ሚኒባስ ላዳ ታክሲ ውር ሲል አይታይም ማለት በከፍተኛ ደንፍላት አንዳንዶቹ የሚናገሩት ነገር እኔ እንድቆርጥ አደረገኝ አይገርምሽም ማለት at any possible time ፍራንኮ ፕሩሻዋር የሚባላል ከአንደኛ ዓለም ጦርነት በፊት ፍራንኮ ፕሩሻዋር ይባላል 1870 እስከ 1870 እንደ አውሮፓ አቆጣጠር ፈረንሳይና ፕሩሺያ ያኔ አሁኗ ጀርመን ፕሩሺያ ትባል ነበርና ፍራንኮ ፕሩሻዋር ይባላል በዛ ጊዜ ለአንድ ዓመት ፈረንሳይ ሳትዘጋጅ ነው ፕሩሺያ የዛሬ ጀርመን ጦርነት የከፈተችባትና ፈረንሳይ በቂ ዝግጅት ስላላደረገች ለጦርነቱ ከባድ ሆነባት ያለ መቋቋምና ተሸነፈች ባጭሩ ከአንድ ዓመት ጦርነት በኋላ ለምን ዝግጅት ስላላደረገች ስላልተዘጋጀች ፕሩሺያ ያኔን ተወረኛለች ብላ ስላላሰበች ከጦርነቱ ማብቂያ በኋላ ከአንድ ዓመት በኋላ ስትሸነፍ ፕሩሺያ ጀርመን ማለት ነው የዛሬ ጀርመን ፈረንሳይ ላይ 200 ሚሊዮን ዳች ማርክ ፋይናንሻል አይደሚኒቲ ጣለችባት 200 ሚሊዮን ዛሬ ምንድነው ተቀላል ነው 200 ሚሊዮን የምናወራው 1871 ነው አስብ እንደ አውሮፓ አቆጣጠር በ1871 እና ፈረንሳይ ስለተሸነፈች ምንም አማራጭ አልነበራትም ያንን ቅጣት ከመክፈል ውጪ ተወራ ተሸንፋ ያን ቅጣት ከመክፈል ውጪ ምን አማራጭ አላት ምንም አልነበራትም እና ፈረንሳይ at any possible time ፕሩሺያን ሪቬንጅ ለማድረግ France was up for it ማለት ነው any possible time ሌላ ሀገር እንኳን ፕሩሺያን ሲያጠቃ ብታገኝ አጋር ሆነ መልሳ ለመበቀል ሪታይሌሽን እርምጃ ለመውሰድ ዝግጁ ነበረች እና ራሷን ማዘጋጀት ጀመረች በቃ ማለት በጦር ኃይል በምሽግ ምናምን በደንብ ከዛ አንድ አይነት ጦርነት ሲጀመር ቢስማርክ ሲጀምረው እኮ በፈረንሳይ በኢስት በኩል ሲመጣ ለጀርመን ያልተጠበቀ የፈረንሳይን ዝግጅት አየው እንዴት ያ ፍራንኮ ፕሩሻዋር ፈረንሳይን አስተምሯት ነበርና ትልቅ ባንከሮች ምናምን በቂ ወታደራዊ ዝግጅት በቂ ሰው ኃይል ምናምን አድርጋ ነበር የምትጠብቀው ወረራ ለመፈጸም ሳይሆን ለመከላከልና ኤኒ ፖሲብል ታይም ደግሞ በቀን እርምጃ ለመውሰድ ነበር እና ቢስማርክ በከፍተኛ ሞራል ተበረታቶ መጥቶ ሰራዊቱን ሲያሰልፍ ያንን አቅጣጫ ወይም ቀጠና ፔኔትሬት ማድረግ አልቻለምና እንዴት ወደ ቤልጂየም ሄዶ በሰሜን በኩል እንዴት አድርጎ ፈረንሳይን በኖርዝ በኩል እንዴት ለማጥቃት እንደሞከረ መታየው ታሪክ ስለሆነ at any possible time ለሪቬንጅ ያነሳሳሻል ማለት እንዲህ አይነት ነገር እንደምሳሌ ያነሳውት እና እኔ ያ ሰው ምን አለ መሰለሽ በጣም በህይወቴ መቼም እስከሞት ማረሳቸው ነገሮች ናቸው ነኝ እና ያ መጋረጃ ገልጦ ሳይ ያ ኮማንድ ፖስት ነው ያገናኘን እሱ እንባ ነው እኔ ደግሞ አንድ መስመራዊ መኮንን ሀገሬን በጣም የምወድ ህዝቤን ሲምፓታይዝ ማድረግ ትክክለኛ ህጉ ምን ይላል በመስራት መፈልግ ሀገሬን በፍቅር በቅንነት በሐቅ ለማገልገል የምታትር እጅግ ቁርጠኛና ሞራል ያለኝ መስመራዊ መኮንን ነኝ ራሴን ለማድረግ ሳይሆን ማለት ይሄኛው ደግሞ በስጦታ ማዕረግ የተሸከመ የሻለቃ ማዕረግ ብድግ ተደርጎ የተሰጠው ሳይማር አየሽ ግን የስርዓቱ እንባ በመሆኑ ይሄ ስርዓት ማለት ለሱ በቃ እንዴት ልበልሽ
ምንድነው መንግስተ ሰማይ ምናምን ማለት በጣም ይከብዳል ገነት ነው ለሱ ብቻ ያባቱ ቤት የሚመስለው ነው ስርዓቱ ራሱ እንደ አባቱ ቤት የሚቆጥር ነው እና ምን አለ ሁለት ቀን አየው ተቃጠለ ዋይ አለ በቃ እና ሶስተኛም ቀን ሳይ አበደ ሳምንት ቀጥሏል ነገር ያየው እንደዛ ማለት ነው እና በአራተኛው ቀን ምናምን ምን አለ ጧት ተነስቶ ቀድሞ ነው የተነሳውና ዘሎ በሩን ሲከፍተው አሚን መጋረጃውን ሲከፍተው አስፋልቱ አስመራ መንገድ ከስቲፋኖስ ወደ መገናኛ የሚሄደው መስመር አስመራ መንገድ በድሮ አባባ ባዶ ነው ምንም ነገር የለም እና ምን ቢል ጥሩ ነው መሰለሽ በጣም የሚያስቆጭ ነው ገለጠ አየ ዋይ እንዲህ ያለ ጁን እንደዚህ ያለ የአዲስ አበባ ህዝብ በወጣና በተበቀለ ነው አለ እኔ ረስቶኛል ልበል አልኩኝ ጆር ብሎ ሲያኛል ነው እና ሳሚ አንቺን ማለት አይደለም አንቺን አይጨምርም ነው ምናምን ነገር አለ እንዴ እንደዚህ ይባላል እንዴ በጣም እንዴት አይነት ወጣና ማለት ነው በዛ ምክንያት ሰልፍ ህዝብ ወጣና በዛ ሐሳብን በመታ የአዲስ አበባ ህዝብ በወጣና በተበቀል ነው ይሄ ማለት ምንም እርምጃ መውሰድ ሳይጀምረው እና እኔ ውስጥ የፈጠረው ቁጭት ለነግርሽ አልችልም አይሽ ለቅቄ ሶጣ እንዳልቆጭ ካረገኝ ወይም ደግሞ እጅግ በደስታ እንደወሰን ካረገኝ ነገር አንዱ ይሄ ነው ይሄን መስማቴ እንደዚህ ይሄን ያክል ከሰሜን አንድ ጫፍ ላይ የመጣ አንድ ቡድን ለወግ ለማረግ ያበቃ ህዝብ በሰበንዶ ጫማ መተው ሽርጥ ተከሻቸው ላይ አድርገው ምንም የሚቀልቁ አይደል በእንዲህ መንገድ መተው ለከፍተኛ ወግ ማረግ ያበቃ ህዝብና ሀገር ወይም ከተማ እና ሻለቃ ማረግ እንዴት ያ ሻለቃ ማረግ በኢትዮጵያ ወደ ኋላ በመናነሳቸው ታሪክ ውስጥ በስፋት ባነሳነው ታሪክ ውስጥ አንድ ሻለቃ ማረግ እንዴት እንደሚደረስበት መቼም የሚያቀያቀዋል እንዴ ቧልት አይደለም ቀልድ አይደለም አይሽ እና አሁን ደግሞ ጭራሽ እሱ ፓርት በጣም ተረከሰ ብዙም ከባድ ነው በሱ ጉዳይ ላይ ለመነጋገር ወደ አዲስ አበባ ህዝብ ላይ ልግል አምጣ እና እንመለስ ወደ አነሳነው አጠቃላይ ነጥብና ኤክስትራኔስ በጣም እንዳላጣም አሁን አዲስ አበባን ህዝብ ብሄር ራሱ የብሄር አደረጃጀት ለአዲስ አበባ ህዝብ አይሆነው ባህሪው ማንነቱ እንትን አይልም ተደበላልቆ ከሁሉም ጋር የሚኖረው ዞር ስትል ከየት እንደመጣ ጠይቅም መጠየቅ ራሱ ነውር ነው አብሮ ያደገው ከየትም ይምጣ ምንም ወንድም ነው አለቀ የምትሞትለት ወንድም ነው አብረህ የምትበላ ወንድም ነውና ከወያኔ ጀምሮ በብሄር ጎጥ ውስጥ ሲመጣ ለአዲስ አበባ ማህበረሰብ ነዋሪ ባህሪ ማይስማማ ስለሆነ ነው ብዙ ችግር እየደረሰበት ያለው አሁን ደግሞ ጭራሽ የበለጠ ሆኖታል አዲስ አበባ ፈጽሞ እንደ አዲስ አበባ ያሉ ሌሎች ከተሞች ብዙ ብሄር ብሄረሰቦችና ብዙ ሃይማኖቶች ተቀላቅለው ለሚኖርባቸው ይሄ ስፔሲፊክሊ ይሄ ብሄር እያለ ወጥቶ የሚናገር በብሄር እየለየ ስልጣን የሚሰጥ ሃይማኖት መድሎ የመሳሰሉትን ነገር የሚያደርግ እየለየ አንዱን ሃይማኖት የሚመታ ሌላውን የኔ ነው የሚል አይነት አደረጃጀት የአዲስ አበባን ህዝብ በጣም ከባህሪው ጋር ስለሚሄድ ችግር ይፈጥርበታል ከዚህ የተነሳ የአዲስ አበባ ማንነት የምንለው ኢትዮጵያዊነት በኢትዮጵያዊነት ማገር ወይም ለሁሉም እኩል መቆም አጠገብ ላለ ምንም ይሁን ምንም አብሬው ቆማለሁ ምናምን እኔ ሲቸገር ለሱም አካፍለዋለሁ የሚለው የማንነት ነገር እየጠፋ ይመስላል የአዲስ አበባ ማንነት አለ ወይ አሁንስ በማህበረሰብ ውስጥ አለ ይሞክራል ግን የኃይለኝነቱ ራሱ የአዲስ አበባ ሆ ብለው ወጥቶ ለመብት የሚቆመው ምናምን ሁሉ አንድ ላይ ከመመታት የመጣ ነው ወይ መልካም መቲ ለከነሽ አሁን አየሽ ሂደቱን አይተናል ታሪኩን አይተናል የነበረው ካልቸር ራሱ በጣም ኢንተግሬትድ የሆነ ከሁሉም በላይ ሶሻል ነገሩ እጅግ ጫፍ የደረሰ ነበር ማለት ስላንቺ እኔ ለማይክሮ ሰከንድ ማሰብ አልፈልግም በቃ ማለት አንቺ ሷማናት ምንድናቸው ቤተሰቦቿ ምንድናቸው ምናምን ብዬ አላስብም በጣም ብዙ የሚያግባቡ ነገሮች ስላሉ እንዲህ አይነት የመለያ ነገር የሆኑ ነገሮችን ማንም ያስብ አልነበረም ነገር ግን እያደገ ከቀን ወደ ቀን መጥቶ ከ1997 ዓ.ም በኋላ እንኳን ያለው ነገር እንዴት ከባድ እንደሆነ መገመት ይቻላል 1998 ዓ.ም በኋላ የመጣው ነገር እንዴት ከባድ እንደሆነ ማሰብ ትችላለች ያኔ የነበረው ለምሳሌ ቅድም ባነሳ ነው ምርጫውን ተከትሎ አመጽ ሲነሳ እኮ የአዲስ አበባ ወጣት ማንንም ስለ ነገድ ማሰብም መስማትም አይፈልግም ነበር በጋራ ቆሞ ስርዓቱን እንዴት እንደተቃወመ እንዴት ዋጋ እንደከፈለ 40 ሺህ አዲስ አበባ ታፍሶ ከየቤቱ እየተገነጠለ ምናምን የሞቱት እኮ ተገላገሉ መቴ እኔ እስከ ዛሬ አምሮስ ያቃጭላል ይቆጨኛል በቃ ያንገበግበኛል 40 ሺህ እኮ ህዝብ ነው ታፍሶ የታሰረው ያምሮ በሽተኛ ሳይቀር
ታስሯል እኮ ዝም ብሎ በቃ በማገበስበስ ማለት እስኪለኝ አእምሮ በሽተኛ መሆኑ በራሱ እስኪረጋገጥ 3-4 ቀን እኮ በግፍ ይታሰራል። ባል ጠፍቶ ምናምን ነገር ባል እንግዲህ ቅንጅት አባል ወይም እንደዛ በመጠርጠር ባል ሲሞከር ባል ይሰወራል ማለት ነው። ባል ሲሰወር አሁንም ከኔ ጋር ከግሌ ጋር አንዳንዴ ስለሚያያዝ ነው እንደዚህ አይነት ነገሮች ማነሳቸው። አንዲት ሴት እኔ በምሰራበት መምሪያ ውስጥ ደህንነቶች አምጥተው አሰሯት ማለት ነው። እኔ በምሰራበት መምሪያ ውስጥ ማለት ነው። በጣም አለቃዬ ከዚህ ቤት አንስቼልሻለሁ እጅግ በጣም ሞራል ያለው ሰው ራሽናል የምትይው ሰው ነው። እንዲህ አይነት ያልተገባ ተግባርን በምንም አይነት ታምር አይቀበልም የምለው አይነት ሰው ማለት ነው። እሺ እና አንዳንዶች ከነሱ አቅም በላይ ሆነው ሳይ ማመን ያቃተኛል። እና ያቺ ሴት እኛ መምሪያ አምጥተው ደህንነቶች አስቀመጧል ልክ ባደራ ማለት ነው። እንዲህ አይነት ነገር እኔ 10 ዓመት በሰራሁበት ጊዜ ውስጥ አይቼ አላቅም በምንም አይነት ታምር ሲባል ትሰሚያለሽ። በምንም አይነት ታምር ህጋዊ የሆነ ቦታ ነው እንግዲህ የፖሊስ ተቋም አንድ ፖሊስ መምሪያ ማለት በጣም ህጋዊ ቦታ ነው። እዛ ቦታ ላይ ባደራ አንድን ሴት እንስት እናት አምጥቶ ማን ነው ባደራ ያለ ምንም አንድ ሰው እኮ አንድ ፖሊስ እንኳን ያለ በቂ ምክንያት አንድ ሰው አምጥቶ ለአንድ ሰዓት ማቆየት አይችልም። ቀልድ አይደለም። ግምገማው እንዴት አባቱን ነው የሚችለው ነው የምትይው? እንዴት ነው የሚችለው? ተጣላው ብሎ ማምጣትና ማስቀመጥ እኮ እንዴት ነው የሚሞክራት? አይታሰብም። ሰብአዊ መብት መጣስ ምናምን ተብሎ የሚወርድበት ግምገማ ልነግርሽ አልችልም። አውቀዋለሁ አለፈበት። ስለዚህ በወያኔ ጊዜ በጣም ብዙ ግፍ እኮ ይሰራ ነበር። እሱማ ልነግርሽ ነው አሁን አየሽ። እኔ አሁን የማወራው ስለ አዲስ አበባ ፖሊስ ነው። ሰዎች ያልታሰበ ቦታ እኮ ይታሰራሉ አውቃለሁ። ስለጋዚ ምናምን አይደለም። አዎ እኔ የማወራው ስለ አዲስ አበባ ፖሊስ ነውና ግን ያንን ነገር ነጸብራቅ አየነው እኛም ማለት ነው። እኛም ጋር አምጥተው ባደራ ሲያስቀምጡ አየው። ምንድነው የኔ ኃላፊነት ከስረኛ ጋር የሚገናኝ አይደለም። የኔ ኃላፊነት ከወረቀት ጋር የሚገናኝ ነው። የኔ የነበርኩበት ኃላፊነት ማለት ነው እና ከስረኛ ጋር የሚገናኝ አይደለም። እና አየው ግን በጣም አንፌር ነው። በጣም ምንድነው ምናምን አይ እንደዚህ እንዴት ሊሆን ይችላል? አለቃዬን አናገርኩት። እንዴት ይደረጋል? በቃ እንደዚህ ነው እንግዲህ ምንም አትሆንም። ሰብአዊ መብት ተጠብቀው ነው ያለችው። ያው አባሎችም እየተንከባከባት አይደል እንዴ ያለ እውነት ነው። ያቺ ሴት እናት ለዘላለም የምታስታውሰኝ ይመስለኛል። እኔ ግን አንድ ሳምንት በላይ ምናምን ታስራለች ተቀምጣለች። ካቆየሽው አንድን ሰው ሳይፈልግ አንድ ቦታ ሰብአዊ መብቱን ብታከብሪለት በክብርን ብትይዡ ምናምን ያው በቃ ሰብአዊ መብቱን ጥሰሻል። በቃ አላግባብ ምንም የወንጀል ድርጊት ሳይፈጽም ባል በመሰወሩ ብቻ እናትን የልጆች እናት አምጥተሽ እዛ ጋር ማስቀመጥ ምን ማለት ነው? እና ጥያቄ የላትም አስቢ። የት እንዳለች ቤተሰብ አያውቅም። ምናልባት ልጆቿን አያውቁም። እና እኔ እንዲያረኩ ማለት አልፈልግም። ከኪሳችን እያወጣን ቁርስ ምሳ እራቷን በስነ ስርዓት እኔ ብቻ አይደለሁም እኮ ኤቭሪባዲ የአዲስ አበባ ፖሊስ በዛ ዘመን ከኔ ጋር የሰሩ ልጆች ምናምን የምትሰሚው ነው። በስነ ስርዓት የምታርፈው የሚገርምሽ ነገር አንድ ስለሆነች አባሎች ማረፊያ ያለ ሴት አባሎች የሚያርፉበት ክፍል አለ። አብራቸው ነው እየተንከባከቧት አብራቸው እያረጋጓት እያጫወቷት 10 ቀን አንድ ሳምንት የቆየችው ማለት ነው። ከሳምንት በኋላ ራሳቸው እንግዲህ ተነጋግረው እንድትፈታ እንድትለቀቅ ሲደረግ እኔ ሲቪል ለብሼ ወደ ቢሮ መጣለሁ። የምታቀኝ እሷ በዩኒፎርሜ እና በማዕረጌ ነው። በሲቪል ልብስ እንደዚህ ካዥዋል ምን አታቀኝም። ይቅርታ የኔ ወንድም አለችኝና ወደ መገናኛ ቤት በኩል ነው የምሄደው አለች። አስታውሳለሁ። ለሊት ነው የመጣችው የመጀመሪያ ቀን። እርግጥ ነው ምንም እንዲጫፈው ነው የነካሰው የለም። በክብር ነው የተቀመጠችው። ግን በጣም ስትወጣ ደስታውን አልቻልኩም። እኔ አሁን ዘቤ ተጠምጥሜ ደስታዬን በገልጽ ደስ ይለኛል። በረንዳ ላይ ቆመው እያዩኝ ስለሆነ ይሄ መቶ አለቃ በቃ ዋይ ራሱ ቅንጅት ነው አታይም እንዴ ሴትዮዋ እኮ አቀፋት ደስ ብሎት ምናምን ማለት ነው። ስለዚህ ደስታዬን በውስጤ ዋጥ አድርጌ ተፈታሽ አልኳት። አዎ አለችኝ። እና አሁን ወዴት እንደምትሄጂ አታውቂም? መገናኛ ነው የሚሄደው ግን ቤት በኩል ነው የሚሄደው አለች። በቃ በዚህ ጋር እንደዚህ አድርገሽ በዚህ ጋር እንደዚህ ቀጥታ ሄጂ። የትራንስፖርት ብር አለሽ አልኳት። አለኝ። አሁን ልስጥሽ የምትፈልጊው ሳንቲም ለትራንስፖርት ምን ብር ልስጥሽ ስላት አይ አለኝ ምንም አልፈልግም አቅጣጫው ብቻ ነው የጠፋኝ አለች። በቃ አቅጣጫው እንደዚህ ነው ብዬ አልኳት። ይሄ ማራሷው ገጠመኝ ነው። እና ምን አደረገኝ መሰለሽ በጣም እንደወሰን አደረገኝ ማለት ነው። ይሄ ኤኒ ፖሲብል ታይም የፍራንኮ ፕሩሻን ነገር ያነሳሁት ለዛ ነው። ወር ማነሳው ለዛ ነው። ኤኒ ፖሲብል ታይም መልቀቅ እንዳለብኝ የወሰንኩት አንዱ ሁለተኛው ምክንያት ይሄ ነው። ሶስተኛም እንደዚሁ አንድ ጉዳይ አለ። ሁሉንም ያን በመንገር ጊዜ ማባከን አልፈልግም። ለማንኛውም ያነሳሽውን ጥያቄ በቀጥታ ለመመለስ ዛሬ የአዲስ አበባ ህዝብ ከመቼውም ጊዜ በበለጠ በከፍተኛ ማህበራዊ ቀውስ ማለት ነው። ከምንም በላይ ከባድ ፖለቲካዊ ጭቆና፣ ከባድ ኢኮኖሚያዊ ጫና እና ከፍ ሲልም ከባድ ማህበራዊ ቀውስ ውስጥ ወድቋል። በአዲስ አበባ ታሪክ በኢትዮጵያ ታሪክ ታይቶ በማይታወቅ ደረጃ ይሄ ሁሉም ኢትዮጵያ ህዝብ ላይ እየደረሰ ያለ ነገር ቢሆንም
በአዲስ አበባ ከተማ ግን ልዩ የሚያደርገው በከባድ ፖለቲካዊ ጭቆና፣ ከባድ ኢኮኖሚያዊ ጫና እንደዚሁም እጅግ ከፍተኛ ማህበራዊ ቀውስ ውስጥ ወድቋል። የህይወት ዋስትና የለውም። ኢኮኖሚያዊ ዋስትና የለውም። የንብረት ዋስትና የለውም። ሰፈሩ ቤት ውስጥ ለመኖሩ ያ ቤት የሱ ለመሆኑ ዋስትና የለውም። ደስ ባላቸው ሰዓት በልማት ስም ይንዱታል። ካሳንቺስ በድሮ ከፍተኛ 15 ቀበሌ 19 20 23 26 28 30 31 እያን 32 33 እያን ምን ቁጥር በርካታዎቹ ቀበሌዎች ፈርሰዋል፣ ተነደዋል። ዛሬ 23 ቀበሌ የለም፣ 27 ቀበሌ የለም፣ 28 ቀበሌ የለም። 30 ቀበሌ ወያኔ ነው ያፈረሰው። 31 ቀበሌንም በወያኔ ጊዜ ነው የፈረሰው። የለም ዛሬ 19 29 ምናምን በከፊል የለም። እና እጅግ ያሳዝናል ለመናገር ራሱ ማለት ነው። 4-5 ቀበሌ የለም ነው ማውራጭ የለም። 4 ኪሎን የሚያክል ከተማ yes 4 ኪሎን ባሻውል ችሎት ምናምን በድሮ ከፍተኛ 14 ወይ ወረዳ 14 ባሻውል ችሎት ሰራተኛ ሰፈረን ማዶ ተሻገሪና ወረዳ 2 ከፍተኛ 2 ነው። ዛሬ የለም። ለልማት ነው ልማት እኮ ነው ምናምን ልባል ይችላል። ልማት እንደዚህ ነው እንዴ? እንደዚህ ዲስማንትል በማድረግ ሰዎችን ቶታሊ እንዳይገናኙ ብቻም ቶታሊ የህይወት ዋስትና ማሳጣት ግን በቀር ነበር አይደል? የ4 ኪሎ አዲስ አበባ ልጅን የመበተን በወያኔ ጊዜ በቀር የጀመሩት ከ98 በኋላ የተጀመረ ነው። እሱ ባሻውል ችሎት ምናምን ካሳንቺስ ቀበሌ 30 እንዳለ የተነቀለው ከዛ በኋላ ከ98 በኋላ ነው። ከፍተኛ 18 ወይ ወረዳ 18 ቀበሌ 07 እስጢፋኖስ ጀርባን ይዘሽ እስከ ግሪክ ክለብ ምናምን ያለው እንዳለ አንድ ቀበሌ የለም፣ ተነዷል። ይሄንን አሁን ደግሞ አንድ ቀበሌ አይደለም አይሽ ልዩ የሚያደርገው አሁን ካሳንቺስ ብቻ እንደምሳሌ ያነሳ ነው 23 26 28 ምናምን እንዳለ መደዳውን እንዳለ 4-5 ቀበሌ ማለት የለም። በቃ እንዳለ ባዶ ማለት የት ሄደ ህዝቡ? ስንቱ ካሳ ተከፈለው? ስንቱ ምትክ ቦታ ተሰጠው? ዛሬ ማን የት ነው ያለው? በፍጹም የሚታወቅ ነገር የለም። 7 ወር 8 ወር ካሳ 1 ሚሊዮን ምናምን ብር ነው ካሳ አንሰጣችሁ ንግድ ምናምን እንበልላችሁና ያለ መረጃ ማለት ነው ማውራሽ በንግድ እንያዙላችሁና 500 ሺህ ብር ምናምን እኛ ነው 3 ሚሊዮን 500 ሺህ እናርግላችሁ በንግድ ማን የንግድ ቦታ መኖሪያ ቦታ ያልሰጠ አገዛዝ የንግድ ቦታ ሲሰጥ ምናምን አስቢው ዝንጀሮ እኮ መጀመሪያ መቀመጫ ያርከበን ሱቅ እንዳይሆን ይያሉ ያሉት ይችላል እቺ አረ በጣም እሱም ራሱ በስንጣም እኮ የሚያስበል ዘመን ላይ ነው ያለነው እኮ የለም እኮ ምትክ ቦታ ለመስጠት ታዩ ካሳ ምናምን 1 ሚሊዮን ያመስ ለመኖሪያ ነው አይ እናንተ 1 ሚሊዮን 200 ሺህ 1 ሚሊዮን 200 ሺህ እናድርገው መኖሪያ ቤት አድርገን ወይ 3 ሚሊዮን 500 ሺህ አድርገንላችሁ በንግድ ከሆነ ይጨምራል አይደል? በንግድ እንያዘውና 500 ሺህ ብር እኛ እንውሰድ 3 ሚሊዮን እንስጣችሁ። እንዲህ አይነት እኮ ድርድር ነው ያለው የሚያሳፍር እኮ። ከዛ በኋላ እሺ ተብሎ 5 ሚሊዮን 3 ሚሊዮኑን ሲወስድ ሰው በ3 ሚሊዮን ምን ማድረግ ይችላል? ማን ነው ምትክ ቦታ የሚሰጥ? ማንም የሚሰጠው የለም። አየር ላይ ነው የሚቀረው ህዝቡ ተበትኖ ነው እየቀረ ያለው። ማንም ነው የሚመዘብረው። ሙስና ምናምን የምትይው ከሆነ ዘረፋና ምዝበራ ህጋዊ ሆኖ ማለት ነው ሊጋል በቃ አይን ያወጣ እኮ ነው። ዜጎች በአደባባይ ነው የሚመዘበረው የሚዘረፈው። እንዴት ነው ቀደም የምናወራው እኔና አንቺ የምናስበው ያለፍንበትን ታሪክ አዲስ አበባ ምን እንደምትመስል ህዝቡ የነበረው ማህበራዊ መስተጋብር ጥንካሬ ማንም ፔኔትሬት ማያደርገው ማንም የማይደፍረው ማያስበው አንዱ ሲነካ ሁሉም የሚረባረብበት የሚረዳዳበት የሚደጋገፍበት ያማ በጣም ከባድ ነው። ቀርቷል ብዬ ለማለት ቃሉን መጠቀም አልፈልግም። እጅግ በከባድ ሁኔታ ላይ ነው ያለው እሱ ማለት በተናል ስለሚከብደኝ ነው አየሽ። እና እጅግ በጣም አስቸጋሪ ነው። በሁኔታዎች አስገዳጅነት ዛሬ ዜጎች አንዳንዶቹ በተለያየ መንግስት ተቋማት ውስጥ እኮ በነገር ተለይተው እየተመነጠረ እኮ ነው። በነገር ተለይቶ እኮ እንዲወጣ በቃ ከመንግስት መስሪያ ቤት በዘመቻ እኮ ነው የሚሰራው ስራው ማለት ነው። በዘመቻ እንግዲህ አስቤ ስራ ከሌለ የንብረት ዋስትና ከሌለ ቤቱ የሱ ለመሆኑ ማረጋገጫ ከሌለ ወዴት ነው የሚሄደው? ማንም እኮ ቦርኮም ይሆንበት ሆምለስ የሚሆንበት እድል እኮ 90% እኮ እሱም አይፈቀድም ደግሞ ለእኔ ቢጤዎች ምግብ የሚሰጡ ሁሉ ቅጣት የተጣለባቸው ተመልከቺ። እንዲህ አይነት የተጠና የጭካኔ አገዛዝ የጭካኔ አመራር እኮ የሚታይበት በኢትዮጵያ ታሪክ ውስጥ እንደዚህ አይነት የጭካኔ አገዛዝ ማለትም ጭካኔ እንደ አገዛዝ ስልተመት የሚከተል ያገዛዝ ዘመን ነው። ቅድም ያነሳናቸው ነገሮች እኔን አስ ሲንግል ፐርሰን በነበረኝ ኃላፊነትና ሙያ
አስቆጭቶኝ እጅግ አበሳጭቶኝ አሳዝኖኝ ላረግ የምችለው ለቆ መውጣት ብቻ ነበር ለቄ ነበር የወጣሁት ዛሬ ግን ለቀሽ በመውጣት ብቻ የምትገላገየው አይደለም እኔ የምኖርበትን ቤት ምናምን መጥቶ የሚያፈርስ አልነበረም ማለት ነው ያኔ እኔ ከስራ በለቅ ተከትሎ መጥቶ በዘር ምናምን ለከቶ ከዛ ቤቴን ደግሞ ንብረት ዋስትና ሰጥቶ የሚያፈርስ ምናምን በዛ ደረጃ በጣም እንደዚህ አይኔ ወጣ እንደዚህ ነገር አልነበረም ብዙ ግፎች ተሰርተዋል በጣም ከባድ ጭካኔ ተግባራት ተፈጽመዋል ጥፍር ተነቅሏል እግር ተቆርጧል አይተናቸዋል ሁሉንም ጭካኔዎች አይደል ዛሬ ግን በማሰኮ ነው ምናልባት ልዩ የሚያደርገው ነገር በዘመቻ ስለሆነ ኢቪክሽን እኮ ነው ያለው ኢቪክት ማድረግ ማፍለስ በቃ ዜጎችን እኮ በማንነታቸው እየለዩ ማፍለስ ማጥፋት እኮ ነው የተያዘው ቪክት ማድረግ from their original place ማለት ከዛ በኋላ ደግሞ ሌላ ይሄ ፖለቲካ እነሱ የሚጠቀሙትን ቃላት መጠቀም ለኛ ስለማይገባ ነው መጠቀም ማውራት ይቻላል ያንን ራሱ ነው ቃላቱን ራሱ እነሱ የሚያደርጉትና የሚሉት መጠቀም ማለት በጣም ከባድ ነው እጅግ በጣም ከባድ ነው እና ለማንኛውም በጣም ከባድ ነው እና በሁኔታዎች አስገዳጅነት አንዳንዶች ዛሬ ያቀደመ መጥተው ስነ ልቦና ያቀደመ መጥተው ስነ ምግባር ነው እጅግ የነጠረ ሪፋይንድ የሆነ ስነ ምግባር ዜጎችን በማንነት የማይለይ ይዞት የመጣውን ባያት በቅድሚያቶቹ ምናምን እያለ ይዞ የመጣውን ያንን ከፍተኛ የሞራል ልኬት ማለት ነው ያንን ይዘሽ ልቆም ብትይ ሊያስቆም የሚችል ሁኔታ አይደለም እና በአጠቃላይ እንደዚህ ስለሆነ እንግዲህ ይሄ አጠቃላይ ለውጥ የሚጠይቅ ሁኔታ ያለ መስሎ ነው የሚሰማኝ እኔ ከባድ ትግል ይጠይቃል መራራ ትግል ነው ምክንያቱም አሁን አገዛዙ የሚከተለው በጣም ያገዛዝ ስልተመት የጭካኔ ያገዛዝ ስልተመት አፓርታይድ ያገዛዝ ስልተመት ዜጎች ዛሬ በማንነታቸው ተለይተው ወደ አዲስ አበባ ሲመጡ አንድ አውቶቡስ ሙሉ ህዝብ በማንነቱ ተለይቶ ይታገታል እንዳይገባ ይከለከላል አሁን እሱ ደግሞ ጫናው እየበዛ ሲመጣ አውቶቡስ ሙሉ ህዝብ ማገት በሌላ በኩል አተምጣ እንደማለት ነው በገዛ ከተማው ማለት ነው እና ያለው ነገር እንደዚህ ስለሆነ ጭካኔ አፓርታይድን እንዳገዛዝ ስልተመት የሚከተል ስልቀጣን እንደ ሪዮት ዓለም የሚከተል አገዛዝ ነው ያለው ዛሬ በ21ኛው መቶ ክፍለ ዘመን እጅግ የወረደ ለንጽጽርና ለወሬ በፍጹም የማይመች እና እጅግ በጣም በባሰ ደረጃ ላይ ነው ያለውና ይሄ አጠቃላይ ትግል የሚጠይቅ ነው እና ይሄንን ነገር ነው ይሄንን መራራ ትግል መራራ ጭቆና ለመቀየር በሚደረጉ ትግሎች ላይ ሁሉም መተባበር አለበት ብዬ ነው ማስበው ነው ምናልባት በዛ ሂደት ሁሉም ነገር ልባት ያገኛል በትግል ይቀየራል እንዲህ አይነት መራራ ህይወት መራራ የሆነ አገዛዛዊ አገር የመምራት ስልት በምንም አይነት አምር ሊቀጥል አይችልም ግን ለማሳጠር ከባድ ሁሉ አቀፍ ትግል ይጠይቃል ስለዚህ መታገል ሁሉም አለበት ብዬ ነው ማስበው ነው ሁሉም ማለት ነው ያለ ምንም ልዩነት መታገል ያለበት ይመስለኛል ይሄን ነው በዚህ ዙሪያ ማለት የምችለው አመሰግናለሁ በጣም አመሰግናለሁ መቶ አለቃ ሳሙኤል ይፍሩ ምናልባት የአዲስ አበባ አሁን ያለበት ሁኔታ በደንብ ወደ ውስጥ ገብተን አይተን የአዲስ አበባ ማንነት ወይም ማህበራዊ ፍቅሩ አይደንቲቲው ማንነቱ ፍቅሩ መተሳሰቡ እንዲሁም የአዲስ አበባ የሚሸተው ያ ብዙ ዘመን ተሰርቶ የመጣው ማንነት እንዳይጠፋ ህዝቡም በቀል እርምጃ ራሱ ላይ እንዳይወርድበት ምን ማድረግ አለበት የሚለውን በሚቀጥለው ሳምንት ምናልባት ፈቃድ ከሆነ እዚሁ ቃል አስገባ መሰለኝ ሰፋ አድርገን ድጋሚ ብንሄድበት አሁን ሰዓት ስለገደበን መልካም እንቀጥላለን ፈቃደኛ ነኝ በቻልነው መጠን እንቀጥላለን ታንኪዩ ነኝ መቶ አለቃ ሳሙኤል ይፍሩ ስለ ትንታኔ በወቅቱ ደግሞ ስለነበርክበትን ሁኔታ በግልጽ በስዕል ስለሰጠህን እንዲሁም ደግሞ ታሪካዊ ዳራዎችን ስላስነበብከን በተለይ በአዲስ አበባ ላይ ያለውን ነገር በደንብ ማወቅም ስለሚያስፈልግ ማን ቆረቆራት ማን እዚህ ያደረሳት አሁን ማን መጤ ተባለባት አሁን ማን ተበቀለባት የበቀል እርምጃ ማን ላይ ወረደ የሚለውን በደንብ ለማሳየት ታሪክን መመልከት ነበረብን እንደዛን ሁሉ መረጃ ስለሰጠን ስለነበረ ቆይታም እጅግ በጣም አመሰግናለሁ መልካም ነኝ መቤት እኔም አመሰግናለሁ ለግብዣው እግዚአብሔር ይስጥልኝ ደህና ሁኚልኝ መልካም አመሰግናለሁ ተመልካቾቻችንና አድማጮቻችን ተከታተሉት የቆያችሁት በምናለሽ መቲ ዩቲዩብ የሚተላለፍላችሁን የምናለሽ መቲ ፕሮግራማችን ነው እንዲሁም ይሄ ፕሮግራም ደግሞ በኢትዮጵያ በቴሌቪዥን በሚድል ኢስትም በአፍሪካ በኢትዮጵያ በቴሌቪዥን በኢሳን ቴሌቪዥን የሚተላለፍላችሁ ፕሮግራም ነው እንግዲህ ይሄንን ፕሮግራም ሰምታችሁ ጥያቄዎች በዳግም ስለምንመለስ በተለይ አዲስ አበባ ልጆችና ተመሳሳይ ከተሞች አዲስ አበባ አይነት ማንነት ያላቸው ከተሞች ያው
ከላይ ያለው የመንግስት መዋቅር የጎጥ ስለሆነ ጎጥ የሌለው ማህበረሰብ እንዴት ይኖር ከሌላው ጋራ መስተጋብሩ በጣም የጸና በአንድነት መኖር የሚፈልግ ማህበረሰብ እንዴት ይኖር የሚለው ነው የመሳሰሉትን ሌሎች ጥያቄዎችን ካላችሁ በመናለሽ@gmail.com እንድትልኩልኝ አድራላለሁ ያስተናግድኳችሁ መታሰቢያ ቀዘላ ነበርኩ ዳግም እስከምንገናኝ ሰላም ቆይ